አንድ ትዕይንት በአይነ ህሊናችሁ እዩት። ሰዓቱ ከሌሊቱ 8 ሰዓት ነው። በዚያ ሰፊ ቤት ውስጥ ሁሉም ሰው ተኝቷል። በአንደኛውም ጠባብ ክፍል ውስጥ ግን ህይወት የተባለች እህታችን መብራት አጥፍታ አልጋዋ ላይ ተቀምጣለች። እጆቿን አጣምራ ወደ ላይ እያየች በዝምታ እንባዋን ይፈሳል። ህይወት በስደት 4 ዓመት ሆኗታል። በአካል ጠንካራ ናት። ስራዋን ትሰራለች። ነገር ግን መንፈሷ ተሰብሯል። በየቀኑ የምታሳየው ፊት፣ የምትሰማው ጩኸት፣ የብቸኝነት ስሜት እና ናፍቆት ተደርበው ነፍሷን አዝለዋታል። ፈጣሪ ሆይ ህልሜ ሁሉ ጠፍቶብኛል። እኔ እኮ በቁሜ የሞትኩ ያህል ነው የሚሰማኝ። ለመሆኑ እኔ እዚህ ምድር ላይ የተፈጠርኩት ለሰው ቤት ባርነት ብቻ ነውን? እያለች በውስጧ ትጮኻለች። ዛሬ የቪዲዮ የደረሰች እህቴ ሆይ በአጋጣሚ የመጣ እንዳይመስልሽ። ፈጣሪ የነፍስሽን ጩኸት ሰምቶ በተስፋ መቁረጥ ጨለማ ውስጥ ላለሽው መንፈስ የታዘዘ መለኮታዊ መብራት ነው። እስከ መጨረሻው ረጋ ብለሽ ስሚኝ። ምክንያቱም ዛሬ መንፈስሽ የሚታደስበት ወርቃማ ሰዓት ነው። ህይወት ወደ ስደት ስትመጣ ትልቅ የውስጥ ደስታ ብርሃን ነበራት። ነገር ግን አመታት እያለፉ ሲሄዱ ስራው ሳይሆን የከበዳት በየቀኑ የምታሳልፈው የሐሳብ ጦርነት ነው። ጠዋት ስትነሳ ዛሬስ ምን ይሉኝ ይሆን የሚል ፍርሃት፣ ማታ ስትተኛ ነገስ ምን ሆናለሁ የሚል ጭንቀት። ብዙ እህቶቻችን መዳም ቤት ውስጥ የገጠማቸው ትልቁ በሽታ የጉልበት ድካም አይደለም፣ የመንፈስ መዛል ነው። ሰውነታችን መደጋገሙን ይለምደዋል። ልብስ ማጠብ፣ ምግብ ማብሰል፣ ጽዳት፣ ይህን ሁሉ ጉልበታችን ይለምደዋል። ነገር ግን ነፍሳችን ፍቅር ትፈልጋለች፣ መከበር ትፈልጋለች፣ ሰላምን ትናፍቃለች። ህይወት በሄደችበት ሀገር ማንም ደህና ነሽ እህቴ የሚላት የለም። ስልክ ስትደውል እንኳን አገር ቤት ያሉ ሰዎች በር ላኪ እንጂ መንፈስሽ እንዴት ነው ብለው አይጠይቋትም። ይህ ስውር ስብራት ቀስ በቀስ በውስጧ ያለውን ተስፋ በላው። ራሷን መጥላት፣ እኔ እኮ ዋጋ የለኝም ብላ ማሰብ ጀመረች። የኔ ቅመሞች በትዕግስት ውስጥ ሆነን መንፈሳችን ሲዝል፣ እምነታችን ሲፈተን ህይወት ትርጉም አልባ ትሆንብናለች። ህይወትም እዚህ ደረጃ ላይ ደርሳ ነበር። ሙሉ በሙሉ ጨለማ ውስጥ ሆና ብርሃን የምታይበት መንገድ አጣች። ነገር ግን ፈጽሞ ጨለማ በሆነበት ምሽት ነው ኮከቦች በደንብ የሚታዩት። በአንደኛው አስቸጋሪ ምሽት ህይወት በጣም አልቅሳ ስታበቃ ልቧ ዝቅ ብሎ ወደ ፈጣሪዋ ተንበረከከች። እጆቿን ዘርግታ እንዲህ አለች፣ እኔ አቅም የለኝም፣ አንተ ግን አቅም አለ። እኔ መንገዱ ጠፍቶብኛል፣ አንተ ግን ብርሃን ነህ። ነፍሴ አድስልኝ አለች። በዚያች አጭር ሰዓት በልቧ ውስጥ አንድ ትልቅ መለኮታዊ ድምጽ ትሰማለች። ህይወት አንቺ የመዳም ሰራተኛ አይደለሽም። ያ አንቺ ጊዜያዊ የሥራ መደብሽ እንጂ የማንነትሽ መገለጫ አይደለም። አንቺ የተፈጠርሽው በክብር ነው። በውበትሽ ትልቅ ክብርና ጥንካሬ አለ። ይህ ያለሽበት ጨለማ አንቺን ለመስበር ሳይሆን ነገ በትልቅ አገርሽ ላይ በብርሃን እንድታበሪ መንፈስሽ የሚቀርጽ እቶን እሳት ውስጥ ነው የሚሆነው። የውስጥሽ መረጋጋት አላት። ህይወት አይኖቿን አበሰች። መስታወት ፊት ቆመች። ያችን የዛለችውን ልጅ ሳይሆን በውስጧ ያለችውን መለኮታዊ ጥንካሬ አየች። አዎ ጉልበቴ ሊያስሩት ይችላሉ፣ ጊዜያዊ ሊገዙ ይችላሉ፣ የውስጤን መንፈስና ነፃነቴን ግን ሊነኩት አይችሉም ብላ አወጀች። ካለችበት ተስፋ መቁረጥ አረቋን ውስጥ በመንፈስ ጥንካሬ ተነስታ ቆመች። ከዚያች ምሽት በኋላ የህይወት ዕለት ተዕለት እንቅስቃሴ ሙሉ በሙሉ ተቀየረ። ስራው ያው ነው፣ መዳምም ያቸው ናት፣ ቤቱም ያው ነው። የተቀየረው ግን የህይወት መንፈስ ነበር። ጠዋት ስትነሳ በጭንቀት ፈተና ፈጣሪ ሆይ ስላስነሳከኝ አመሰግናለሁ፣ ዛሬ በሰላም ውዬ የማሸንፍበትን ኃይል ስጠኝ ትል ጀመረ። ስራ ስትሰራ ፊቷ ላይ የነበረው ኮፍታ ጠፋ። ይልቁንስ በውስጧ የምስጋና መዝሙርና ጸሎት ታደርግ ነበር። ሰዎች ሲጮሁባት በቁጣና በቅሬታ ፈንታ እነዚህን ሰዎች የውስጥ ሰላም የሌላቸው ምስኪኖች ናቸው፣ እኔ ግን የፈጣሪ ልጅ ነኝ፣ ሰላሜን አልሰጣቸውም ብላ በምህረት ታያቸው ጀመር። ህይወት በትርፍ ሰዓቷ ስልኳን አነሳች። ዝም ብላ አላስፈላጊ ወሬዎችን ከማየት ይልቅ
መንፈስ የሚያነጹ ዕውቀትን የሚጨምሩ ስነ ልቦናን የሚገነቡ ጠቃሚ ትምህርቶችን ማዳመጥ ጀመረች። ነፍሴን በየቀኑ በበጎ ሐሳብ መገበችው። መንፈሷ ሲታደስ ፊቷ ላይ ልዩ ብርሃን ውበት መጣ። መዳሟ እንኳን ሳቀር አይኗን ህይወትን ምን ሆነሻል? መልክሽ ሁሉ ተቀይሯል ይሏት ነበር። የውስጧ ሰላምሽ ውስጣዊ ሁኔታሽን የቀየረ ታላቅ ኃይል አለው። ህይወት በሰው አገር ሆና በመንፈሷ ፍጹም ነፃ የሆነችው ጀግና ሴት ሆነች። ኮንትራቷ ሲያልቅ ህይወት በኮንትራት በደስታ ወደ ሀገሯ ተመለሰች። ሻንጣዋን ብቻ አይደለም ይዛ የመጣችው ማንም ሊሰብረው የማይችለው የተገነባ የውስጥ ማንነቷን መንፈሳዊ ጥንካሬዋን ይዛን የመጣችው። አገር ቤት ስንገባ ያጋጠሟት ትናንሽ ፈተናዎች አልበገሯትም። ምክንያቱም እሷ ስደት ላይ ትልቁን ጦርነት አእምሯ ውስጥ አሸንፋለች። ዛሬ ህይወት አገሯ ላይ የራሷ የተረጋጋ ህይወት ትመራለች። የብዙዎች እህቶች የተስፋ መብራት ሆናለች። ታገለግለበት በሰው ሀገር ያሳለፈችው ያ ጨለማ ምሽት ዛሬ ለምትኖርበት ውብ ህይወት መሰረት ሆኗታል። የኔ ቅመማ አሁን ካሜራውን ወደ እኔ ላዙረውና በስደት ያላችሁት የጀግኖች እህቶች ነፍስ ላናገር። ከህይወት ታሪክ የምንማራቸው 3 ታላላቅ መንፈሳዊ ህጎች አሉ። አንቺ ከስራሽ በላይ ነሽ እህቴ። የምትሰሪው ስራ ማንነትሽን አይገነባም። አንቺ ውድ ነሽ። የተፈጠርሽው በክብር ነው። ስራሽን በታማኝነት ስሪ። ነገር ግን ነፍስሽን ለሰው ባርነት አሳልፈሽ አትስጪ። ሁለተኛ የውስጥ ሰላምሽን ጠብቂ። ሰዎች ቢጮሁ፣ ሁኔታዎች ቢበላሹ የውስጥሽን መቅደስ በጸሎትና በምስጋና ጠብቂ። ውስጥሽን ሰላም ከሆነ ውጫዊ ማዕበል ሊያሰምጥሽ አይችልም። ሶስተኛ የጊዜ ያልፋል። ዛሬ የምታዩ ጨለማ ምሽት ዘላለማዊ አይደለም። ነገ ንጋት አለው። ይህ ጊዜ መንፈስሽ አብስሎ ነገ ሀገርሽ ላይ በክብር እንድትቆሚ የሚያዘጋጅሽ የትምህርት ቤትሽ ሰዓት እንደሆነ እመኝ። ርዕስ አልተሰበርኩም በይ። አልተሰበርኩም በይ፣ ፍጹም አልወደቅኩም እኔ። ጨለማ ነው ጓደኛዬ፣ ህልምና ስኬቴ ተሳበሩ። በአካል ትራሴ ይወርዳል እንባዬ። በሰው ሀገር ምድር በናፍቆት ታስረሺ፣ ትላንት የደፈንሽው ህልምሽ ጠፍቶብሽ። ቀኑ ሲስተካካ አመታት ሲኖክዱ፣ ሲከብድሽ አውቃለሁ የስደት መንገዱ። ሰው ሁሉ ሲተኛ ሌትን ሲገሰግስ፣ የውስጥሽ ጭንቀት እንባ ሆኖ ሲፈስ፣ እስከ መቼ ስትይ ለራስሽ ጠይቀሽ፣ መልስ በማጣት ጭንቀት መብራት አጥፍተሽ ራመድ ጀመረ እያደባበስሽ። ግን ስሚኝ እህቴ፣ ይህንን ቃል ስሚኝ፣ ብቻሽን አይደለሽም፣ ልብሽን ስጭኝ። ዛሬ የሆንሽበት ያ ጠባቡ ክፍልሽ የነገው ታሪክሽ መነሻ ነው ላንቺ። የሰው ቤት ውጣና ውረድ ማንነትሽን አይወክልም። ዛሬች ነገን አታለቅሽም። ዓለሙ ቢተኛ ቢያንቀላፋም ህልሙን እንዳንቺ በጨለማ ቁጭ ብሎ ባያጠና፣ እውነቱን መቼም አያሳካም ትልቁ ግባቱ አይሳካለትም። የዛሬው መከራሽ ዘላለም አይቆይም። አንቺ እኮ ብርቱ ነሽ፣ ተራራ የምትነጅ፣ በትንሽ መሸነፍ በከንቱ አትውደጅ። የፈሰሰው እንባሽ የነገው ስኬትሽ፣ ዛሬ የደከመው የጥንካሬሽ ዋጋ ፈጣሪ ያይሻል፣ ጩኸትሽን ሰምቷል። ከጨለማ በኋላ ትልቅ ብርሃን አዟል። ስለዚህ ተነሺ፣ አይዞሽ፣ አትሰበሪ፣ አትበይ ናድ ናድ። አሸዋ ይመስላት ቅሪ ከኋላ፣ አመስኪኝ በጋራ። የሰው ወሬ አትስሚ፣ ልብሽን አደራ። የሰው ወሬ አትስሚ፣ ልብሽን አደራ። ስለ ነገው ህልምሽ ዛሬም በርትተሽም ኑሪ። ባርነት አይደለም፣ ይህማ ውጊያ ነው። ነገን በደስታ የምታሸንፊው ባልጋና ትራስሽ፣ እንባሽ ተሰፍሮ ነው። ጨለማን አትፍሪ፣ የብርሃን መሪሽ ነው። ነገ ለምታዩ ግንባር ቀደሙ ነው።
ተሰበርኩም በይ ጩህ ብለሽ ንገሪው ድብቁ አይምሮሽን እሱ ነው የሚሆንሽ ጓደኛሽ ይሁኑ አልጋና ትራስሽ አልወደኩም ብለሽ ጓደኛሽ ይሁኑ አልጋና ትራስሽ። ዛሬ መዳም ቤት ሆነሽ ብርድ ልብስሽን ተከናንበሽ ይህንን ቪዲዮ የምታይ ውድ እህቴ ሆይ ፈጣሪ ካንቺ ጋር ነው፣ ብቻሽን አይደለሽም። ያነገብሽው እያንዳንዱ እንባ ታረክሽ የሚቀይርበት የነገው ስኬትሽ ዘር ነው። ዛሬ መንፈስሽን አድሹ፣ ተስፋሽን አድሹ። አንቺ አሸናፊ ነሽ። ዛሬ ለሁላችሁም መንፈስ ብርታት የሚሆን አንድ ፈተና ልስጣችሁ። ዛሬ ማታ ከመተኛታችሁ በፊት አይናችሁን ጨፍናችሁ እኔ ውድ ነኝ፣ ፈጣሪ ከኔ ጋር ነው፣ ሰላሜ ሙሉ ነው ብላችሁ ለነፍሳችሁ ንገሯት። ሁላችሁም መንፈሳችሁን ለማደስ ኮሜንት ላይ መንፈሴ አይሰበርም እኔ ጀግና ነኝ ብላችሁ በኩራት በልበ ሙሉነት ጻፉልኝ። ይህንን ቪዲዮ በሰው ሀገር ተስፋ ቆርጠው በሙሉ ለዛሉ እህቶቻችን በሙሉ በቅንነት ሸር አድርጉልኝ። የሰባሪውን ጨለማ ሰብረን የብርሃን ምስክሮች እንሆናለን። ወዳችኋለሁ። ሰላም ቀን